ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም ወደ እናንተ ይዘን የምንቀርብ ይሆናል። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ዛሬ ወደ እናንተ ከምናነሳቸው መረጃዎች መካከል የዓለም ዋንጫ የተመለከቱ ጉዳዮችን በስፋት እናነሳለን። ዛሬ ምሽት የ16ቱ የጥሎ ማለፍ ጨዋታዎች ቀጥለው ይደረጋሉ። ከነሱ ጨዋታዎች ጋር አያይዘን የምናነሳቸው በጣም በርከት ያሉ ጉዳዮች ያሉ ክለቦችን የተመለከቱ የዝውውር ጉዳዮችም ዛሬ በስፋት ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የዓለም ዋንጫ መረጃዎችን በማስቀደምን ጀምር። አሜሪካን መቼም ማሰልጠን አልፈልግም ብለዋል ጄሲ ማርሽ ሲናገሩ። ሞሮኮ ምንም ድክመት የለባትም ብለዋል። አሜሪካዊው የካናዳ አሰልጣኝ የሆኑት ጄሲ ማርሽ የሀገራቸውን ብሔራዊ ቡድን ማሰልጠን እንደማይፈልጉ ነው በይፋ የተናገሩት። የአሜሪካ ብሔራዊ ቡድንን አላሰለጥንም ያሉት ጄሲ ማርሽ እድል ነበረኝ፣ ነገር ግን አብቅቷል፣ ግድ አይሰጠኝም ሲሉ ነው የተደመጡት። ቢሆንም ለነሱ መጥፎ ነገር አልመኝም፣ አሜሪካ ጥሩ እንድትሰራ ፈልጋለሁ ሲሉ ነው ጨምረው የተናገሩት። አሜሪካዊ በመሆኔ ኮራለሁ፣ ነገር ግን የሌላ ሀገር ነዋሪ ነኝ፣ አሜሪካ አልኖርም ሲሉ ነው ጄሲ ማርሽ ጨምረው የሚናገሩት። ስለ ምሽቱ የሞሮኮ ጨዋታ ያነሱት ጄሲ ማርሽም ይሄ የሞሮኮ ብሔራዊ ቡድን ድክመት እንደሌለው ለቡድኑ ተናግሬያለሁ ሲሉ ጭምር ነው የተናገሩት። እኛ ጥሩ በሆንበት ነገር ላይ የተሻለ ሆነን መቅረብ አለብን ሲሉ ቡድናቸውንም ጭምር አሳስበዋል። አክለውም ሀሳባችን ሞሮኮ በኳታር ላደረሰችብን ሽንፈትም መበቀል ሳይሆን እነሱን እንዴት እናሸንፋለን የሚለውን ማሰብ ብቻ ነው ሲሉ ጭምር ይናገራሉ። የካናዳ ብሔራዊ ቡድን አሰልጣኝ የሆኑት ጄሲ ማርሽ ናቸው ይህንን ሀሳብ እየሰጡ የሚገኙት። ሌላኛው የሚነሳው ጉዳይ አፍሪካን የምንገጥመው ብለዋል የቀድሞ የፓራጓይ ግብ ጠባቂ። ይሄ ደግሞ በበርካቶች ዘንድ ውዝግብን የፈጠረ አስተያየት ሆኖ ተመልክተነዋል። ፓራጓይ ዛሬ እኩለ ሌሊት ላይ ከፈረንሳይ ጋር የዓለም ዋንጫ የጥሎ ማለፍ ጨዋታዋን እንደምታደርግ የሚታወቅ ጉዳይ ነው። የቀድሞ የፓራጓይ ግብ ጠባቂ የሆነው ጆሴ ሉዊስ ቺላቨርትም እንዲሁ ከጨዋታው በፊት የሰጠው አስተያየት በርካቶችን ያነጋገረ ሆኗል። የቀድሞ ግብ ጠባቂው የፈረንሳይ ብሔራዊ ቡድን የአፍሪካ ብሔራዊ ቡድን ሲል ነው እየገለጸ የሚገኘው። በ1998 የዓለም ዋንጫ ፈረንሳይን ገጥመን ነበር፣ ዛሬ ግን ፓራጓይ የአፍሪካ ብሔራዊ ቡድንን ነው የምትገጥመው ሲልም ነው ቺላቨርት የተናገረው። ይህም በበርካቶች ውዝግብን ፈጥሯል። ያው በርካቶቹ የሚያነሱት ነው የፈረንሳይ ብሔራዊ ቡድን ስብስብ አብዛኞቹ የአፍሪካውያን ትውልዳቸው አፍሪካውያን ወይም ደግሞ የዘር ሀረጋቸው ከአፍሪካ የሚመዘዙ ተጫዋቾች ያሉበት ብሔራዊ ቡድን እንደሆነ ከመነሳቱ ጋር በተያያዘ ነው የፓራጓይ ብሔራዊ ቡድን የቀድሞ ግብ ጠባቂም ይህንን ሀሳብ እንደሰጠ የተነገረው። ሃላንድን ብቻ ማተኮር የለብንም ብሏል ማቲዮስ ኩኛህ ነው ይህንን ሀሳብ የሰጠው። ብራዚላዊው ተጫዋች ማቲዮስ ኩኛህ ኖርዌይ ብዙ ስጋት መፍጠር የሚችሉ ተጫዋቾች እንዳሏት ይናገራል። ስለ ኤርሊንግ ሃላንድ የተጠየቀው ኩኛ እሱ ምርጥ ተጫዋች ነው፣ ከሱ ጋር ጥሩ ግንኙነት አለን ሲልም ጭምር ይናገራል። ነገር ግን በቀጣይ ጨዋታ አንድ ተጫዋች ላይ ብቻ ማተኮር ተገቢ አይደለም ሲልም ነው ጨምሮ የሚናገረው። የኖርዌይ ብሔራዊ ቡድን ብዙ ስጋት መፍጠር የሚችሉ ተጫዋቾችን ይዟል ሲልም ነው ማቲዮስ ኩኛ ሀሳቡን እየሰጠም የሚገኘው። የዓለም ሻምፒዮኗ አርጀንቲና አሰልጣኝ የሆኑት ሊዮኔል ስካሎኒ ቡድናቸው መቼም ተስፋ አይቆርጥም ሲሉ ነው ከጨዋታው በኋላ ከኬፕ ቨርድ ጋር ከነበረው ጨዋታ በኋላ የተናገሩት። አሰልጣኙ ከተጫዋቾች ጋር ጥሩ ስላልነበርንባቸው ሁኔታዎች እወያያለሁ ሲሉ ይሄ የቡድን ስብስብ መቼም ተስፋ እንደማይቆርጥ ይናገራል። በድል ውስጥ ሊሻሻሉ የሚገባቸው ነገሮች እንዳሉ የገለጹት ሊዮኔል ስካሎኒ ዋናው ነገር ቡድኔ በአስቸጋሪ ሰዓት ላይ ምላሽ መስጠቱ ነው ሲሉ ጭምር ይናገራሉ። በአንጻሩ ሊዮኔል ሜሲም እንዲሁ ሀሳቡን ተናግረዋል። የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ሊዮኔል ሜሲ የቡድኑ አንድነትና ህብረት የስኬታቸው ሚስጥር መሆኑን ይናገራል።
ህብረት አለን ያለው ሜሲ ይህ ስብስብ ለዚህ ምስክር መሆን ይችላል። ከዚህ ቀደም እንደተናገርኩት እስከ መጨረሻው ድረስ ያለንን እንሰጣለን ያለው ከባድ ጨዋታ እንደሚገጥማቸው ያውቁ እንደነበር የገለጸው ሜሲ ኬፕ ቨርዴ በስፔንና በዩራጓይ ያልተሸነፉት ያለ ምክንያት አልነበረም ሲልም ነው የተደመጠው። ሜሲ በዓለም ዋንጫው ቡድኖች ተቀራራቢ የሆነ ፉክክር እያሳዩ መሆኑን ሲገልጽም የዓለም ዋንጫው ልዩ የሚያደርገው እንደዚህ አይነት ክስተቶች ናቸው ሲልም ጭምር ይናገራል። በዘንድሮ የዓለም ዋንጫ ጎልተው ከታዩ ተጫዋቾች መካከል አንደኛው የኬፕ ቨርድ ግብ ጠባቂ የሆነው ቮሲኒያ አንደኛው ነው። ከጨዋታው በኋላ ስቴቱን የሰጠው ይህ ግብ ጠባቂም ጨዋታው የኔና የሊዮኔል ሜሲ አልነበረም ሲል ይናገራል። የተጫወቱት ኬፕ ቨርድና አርጀንቲና ናቸው ሲል የተናገረው የሊዮኔል ሜሲ አድናቂ እንደሆነ የሚነገርለት ቮሲኒያ ከጨዋታው መጠናቀቅ በኋላ በማህበራዊ ትስስር ገጹ ሚሊዮኖች ዳግም ሊከተሉት እንደቻሉ ነው የተነገረው። ሊዮኔል ሜሲ ለሰጠው አስተያየትም ባደረጋችሁት አስደናቂ ጉዞና ባሳያችሁት ብቃትም ኬፕ ቨርዴ እንኳን ደስ አላችሁ ሲልም ጭምር ነው እንዲሁ የተናገረው። በዓለም ዋንጫ ክስተት መሆን የቻሉት ኬፕ ቨርዴም በዓለም ሻምፒዮኗ አርጀንቲና ተሸንፈው በአሳዛኝ ሁኔታ ከውድድሩ ውጭ ሆነዋል። የተቻለንን ሁሉ አድርገናል ይላሉ የኬፕ ቨርድ ብሔራዊ ቡድን አሰልጣኝ የሆኑት ቦቢስታ ሲናገሩ። ያደረግነው በጀግንነት ነው። በጨዋታዎቹ ተጫዋቾች ባሳዩት ነገር በጣም ኮርቻለሁ ብለዋል ቦቢስታ። አርጀንቲና ጠንካራ መሆኗን የገለጹት ቦቢስታ ሁለት ጊዜ አቻ መሆን መቻላችን የቡድናችንን ጥንካሬ ያሳያል ሲሉ ጭምር ተናግረዋል። በቡድኔ በጣም ኮርቻ ያለው ያሉት ቦቢስታ ለዓለም ቡድናችንን አሳይተናል። በዚህ ቡድን ልንኮራና ልንደሰትም ነው የሚገባው ሲሉ ሀሳባቸውን እንደሰጡ ነው ይፋ የተደረገው። ለኬፕ ቨርዴ ቆም ያጨብጨብ ያለው ደግሞ ዝላታን ኢብራሂሞቪች ነው። በአሜሪካን ፎክስ ቲቪ ላይ ለዓለም ዋንጫ በትንታኔነት ወይም በተንታኝነት እየሰራ የሚገኘው ዝላታን ኢብራሂሞቪች ለኬፕ ቨርዴ ያለውን አድናቆት በይፋ ገልጾላቸዋል። ትንሽ ሀገር ነገር ግን ትልቅ ህልም ሲል ነው ሀገሪቱን የገለጸው ኢብራሂሞቪች ግዙፏንና ጠንካራዋን አርጀንቲናን ለማሸነፍ ተቃርበው ነበር፣ ጀግኖች ናቸው በማለትም ነው አድናቆቱን የገለጸላቸው። ኢብራሂሞቪች ቀጥልና ቆም ያጨብጨቤላቸው ያለ ሲሆን ያደረጉት ነገር ታሪክ ነው። አላሸነፉም፣ ነገር ግን ውብ ታሪክ ጽፈው አልፈዋል ሲልም ነው የተናገረው። በመደበኛው የጨዋታ ክፍለ ጊዜ 90 ደቂቃ አንድም ጨዋታ አልተሸነፉም። በዚህ ዓለም ዋንጫ ማንም በዓለማችን ላይ ይሆናል ብሎ አልጠበቃቸውም፣ እነሱ ግን አምነው አድርገውታል ሲል ነው ዝላታን ኢብራሂሞቪች ሀሳቡን እየሰጠም የሚገኘው። ሊሳንድሮ ማርቲኔስ ትላንትና ጎል ካስቆጠሩና በአርጀንቲና ከኬፕ ቨርድ ባደረገችው ጨዋታ ላይ በጣም ጥሩ እንቅስቃሴ ካሳዩ ተጫዋቾች መካከል አንደኛው ነው። ይሄ የማንቸስተር ዩናይትድ አርጀንቲናዊ የተከላካይ ስፍራ ተጫዋች እሱም ይናገራል። እጅግ በጣም ከባድ ሁኔታዎችን ባሳለፍም ለክለቤ ለብሔራዊ ቡድን ምስጋና ይግባቸውና አሁን ላይ በጣም ደስተኛ ነኝ ብሏል። ዛሬ እዚህ መሆን በመቻሌ ለቴክኒካል ስታፉና ለሐኪሞቹ ላቅ ያለ ምስጋናን አቀርባለሁ ሲልም ነው ሊሳንድሮ ማርቲኔዝ የሚናገረው። ስላጋጠመኝ ጉዳትና ስለሆነው ነገር ሳስብ እንባዬ ይቀድመኛል። የት ላይ እንዳለሁ እንኳን አላውቅም ነበር። ጉዳት ላይ ያለሁኝ ልጅ ባትወልድ ኖሮ ዛሬ እዚህ ተገኝቼ ላልጫወት እችል ነበር። ዛሬ ግን በዓለም ዋንጫው ግብ አስቆጥሬያለሁ ብሏል ሊሳንድሮ ማርቲኔዝ ሲናገር። ባለፈው ዓመት ራሴን ከእግር ኳስ ሙሉ ለሙሉ ለማግለልም አስቤ ነበር ብሏል ማርቲኔዝ። የማንቸስተር ዩናይትድ የተከላካይ መስመር ተጫዋች ሊሳንድሮ ማርቲኔዝ ባለፈው ዓመት በደረሰበት ከባድ ጉዳት ምክንያት ከፍተኛ የስነ ልቦና ስብራት አጋጥሞት እንደነበርም ይናገራል። ማርቲኔዝ ስለ ጉዳቱ ሲናገር ካጋጠሙኝ ጉዳቶች ሁሉ ይሄኛው በጣም የከፋው ነው ያለው ማርቲኔዝ ደግሜ መሰቃየት ስላልፈለግኩኝ እግር ኳስን ለማቆም አስቤ ነበር ሲል ነው ጉዳቱ ስላሳደረበት ተጽዕኖ የሚናገረው። ተስፋ የመቁረጥ ስሜቱን እንዴት እንዳሸነፈው ሲናገረ በወቅቱ በጣም ተጎድቼ ነበር፣ ነገር ግን ያኔ ልጄ ተወለደችና ሁሉም ነገር አስተካከለልኝ። ባለቤቴ ስትወልድ ያደረገችው ከፍተኛ ጥረትና ትግል ስመለከት ታዲያ እኔ እንዴት መታገሌን አቆማለሁ ብዬ ነው ወደ እግር ኳሱ የተመለስኩት ሲልም ነው የተናገረው። የማንቸስተር ዩናይትዱ ተከላካይ ሊሳንድሮ ማርቲኔስ ከዓለም ፈርጦች መካከል ልዩ ስለሆነው ሜሲም የአቅሙን መስክሯል። ሊዮኔል ሜሲ ታላቅ አርአያ ነው፣ ምክንያቱም በሙሉ የእግር ኳስ ሕይወቱ ብዙ ሙከራዎችን ብዙ መከራዎችንም አሳልፏል። ሽንፈቶችም ገጥመውታል፣ ነገር ግን በጭራሽ ግን ተስፋ የሚቆርጥ አይደለም። ዛሬ በ39 ዓመቱ እዚህ ተገኝቶ እየታገለ እየተፋለመ ነው። እሱ አስቀድሞ ሁሉንም ነገር አሸንፏል። የሚያስመሰክረው ወይም ሊያረጋግጠው የሚገባ ምንም ቀሪ ነገር እንደሌለው እናውቃለን፣ ነገር ግን እሱ ከኛ ጋር በመሆን ይህንን ዓለም ዋንጫም እየተፋለመ ይገኛል ሲልም ነው ሊሳንድሮ ማርቲኔዝ የሚናገረው። ሜሲ በእግር ኳስ ብቻ ሳይሆን በአጠቃላይ የስፖርት ታሪክ ውስጥም ምርጡ ተጫዋች ነው ሲል ይናገራል ሊሳንድሮ ማርቲኔዝ። ታዲያ የምንጊዜም ምርጡ ተጫዋች በዚህ አይነት ፍቅርና ስሜት ሲታገል ከጀርባው የምንመለከተው እኛ ስለምን መታገላችንን እናቆማለን፣ እኛም በዚህ ትክክለኛ መንገድ የእሱን ፈለግ መከተል አለብን ሲልም ነው ሊሳንድሮ ማርቲኔዝ ሀሳቡን እየሰጠም የሚገኘው።
ታሪክ በመስራቴ ደስተኛ ነኝ ያለው ደግሞ መሐመድ ሳላህ ነው። የግብጽ ብሔራዊ ቡድን አምበል ቡድኑ ታሪክ በሰራበት ምሽት በመለያ ምት በፓኒንካ ነበር ፍጹም ቅጣት ምት ላይ ያስቆጠረው። እንደዚህ አይነት ጎሎችን ለማስቆጠር በተለይ በጣም በወሳኝ ጨዋታዎች ላይ እንደዚህ አይነት የፓኒንካ ምቶችን በፍጹም ቅጣት ምት ላይ ለማስቆጠር በጣም በስነ ልቦና በጣም ጠንከር ማለት ይጠይቃል እና በጣም ሪስክ ያለው ውሳኔ እንደሆነ ይታወቃል። ያን ነገር ግን አድርጎ በትክክል ጎሉን አስቆጥሮታል እና ደስታውንም ገልጿል። ስለ ፓኒንካ ጎሉ ያስረዳው ሳላም በጨዋታው ይህንን ማድረግ ያለበት ተጫዋች ካለ የማደርገው እኔ ነኝ፣ ከሌሎቹ ብዙ ልምድ አለኝ፣ በራስ መተማመናቸው ከፍ እንዲል ነው ይህንን ያደረኩላቸው ሲልም ጭምር ይናገራል። ከጨዋታው በኋላ የቡድን አጋሮቹን ማውራቱን የገለጸው ሳላም ይሄ ታሪካችን ነው ብያቸዋለሁ፣ ይሄ መድረክ በህይወታችሁ ልትጫወቱበት የምትችሉት ትልቁ የውድድር ቦታ ነው፣ ስለዚህ ተደስታችሁ ውጡ ብሏል መሐመድ ሳላህ ለቡድን አጋሮቹ ሲናገር። ሳላህ ዛሬ ታሪክ ሰርተን በማሸነፋችን በጣም ደስተኛ ነኝ ሲል ነው ከጨዋታው በኋላ ሀሳቡን እንደሰጠም የተመለከት ነው። ሞሮኮዊው ግብ ጠባቂ ያሲን ቦኑ ላሳየው አስደናቂ መለያ ምቶች የማዳን ብቃት ምስጋና ይግባውና በዓለም ዋንጫው ላይ ከታዩ ታላላቅ ግብ ጠባቂዎች መካከል አንደኛው ለመሆን በቅቷል። ቦኑ ገና የ3 ዓመት ልጅ ሳለ ቤተሰቦቹ ወደ ሞሮኮ ከመመለሳቸው በፊት የተወለደው በካናዳ ሞንትሪያል ከተማ እንደነበር ይነገራል። ከዓመታት በኋላ የካናዳ ብሔራዊ ቡድን ለእርሱ እንዲጫወት ሊያሳምኑት ጥረት አድርገው ነበር። የቀድሞ አሰልጣኝ የሆኑት ቤኒቶ ፍሎሮ ከቦኑ ጋርም ተገናኝቶ የነበረ ቢሆንም ግብ ጠባቂው ግን የቀረበለትን ጥያቄ ውድቅ እንዳደረገው ይነገራል። ቦኑ በሞሮኮ አድጎ በሀገሪቱ የወጣቶች ቡድን ውስጥም ከተጫወተ በኋላ ሞሮኮን ወክሎ መጫወት ሁልጊዜም ትልቁ ህልሙ እንደነበር ነው የሚነገረው። 35 ዓመቱ ላይ የሚገኘው ቦኑ በ94 ጨዋታዎች ለሀገሩ ተሰልፎ የተጫወተ ሲሆን ከምንጊዜም የሞሮኮ ታላላቅ ግብ ጠባቂዎች መካከልም አንደኛው ለመሆን በቅቷል። ስሙ ይበልጥ የገነነው በ2022 የዓለም ዋንጫ ላይ ሞሮኮ ወደ ግማሽ ፍጻሜ የደረሰችው የመጀመሪያዋ የአፍሪካዊት ሀገር እንድትሆንም ትልቅ እገዛ ባደረገበት ወቅት እንደነበር ይነገራል። በወቅቱ በ16ቱ ጥሎ ማለፍ ከስፔን ጋር ባደረጉት ጨዋታ 2 የመለያ ምቶችን ያዳነ ሲሆን በዛው ታሪካዊ ጉዞ ውስጥም በርካታ ጨዋታዎች ላይ ግብ ሳይቆጠርበትም ማጠናቀቅ ችሏል። በዘንድሮ የዓለም ዋንጫ ላይም ቦኑ በዓለም ላይ ካሉ ምርጥ የመለያ ምት አዳኝ ግብ ጠባቂዎችም አንደኛው መሆኑን እያስመሰከረ ነው። ሞሮኮ ኔዘርላንድን በመለያ ምቶች ስታሸንፍ ሌላ ተጨማሪ ወሳኝ ኳስን በማዳን ቡድኑን ወደ 16ቱ ጥሎ ማለፍም እንዲያልፍ ትልቅ ሚናን ተጫውተዋል። ቦኑ በክለብ እግር ኳስ ቆይታም 2 የዩሮፓ ሊግ ዋንጫዎችን ካነሳበት ሲቪያ እንዲሁም ተጨማሪ ዋንጫዎችን ካሸነፈበት የሳዑዲ አረቢያው ክለብ አልሂላል ጋርም በርካታ ስኬቶችን አጣጥሟል። ምንም እንኳን በካናዳ ቢወለድም ቦኑ ግን ሁልጊዜም ለሞሮኮ ታማኝ ሆኖ ቆይቷል። ዛሬ ምሽት 2 ሰዓት ላይ ደግሞ ሌላ ተጨማሪ ታሪካዊ ድል ለማስመዝገብ የሞሮኮ አዲስ ታሪክንም ለመጻፍ ህልምን ለማስቀጠልም በማለም በዓለም ዋንጫው የ16ቱ ጥሎ ማለፍ የትውልድ ሀገሩን ካናዳን ለመቅጠምም ዛሬ ይፋለማል ተብሎ ይታሰባል። ቦኑ በዛሬው ጨዋታስ ምን አይነት ነገሮችን ያሳየናል? በርካቶች በጉጉት የሚጠበቁት ጨዋታ ይሆናል ተብሎ ነው የሚጠበቀው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ ቤተሰቦቻችን ወደ እናንተ እናደርስ። የአርሰናል ጉዳዮችን በማስቀደም ነው የምንጀምረው። ዛሬ ከታማኝ ምንጮች የተሰሙ አንዳንድ የዝውውር ጉዳዮችን እንንገራችሁ። በተለይ አርሰናልን የተመለከቱ አንዳንድ የዝውውር ጉዳዮችን ዛሬ ከጠዋት ጀምሮ ስንሰማ ነበር። እነሱን ጉዳዮች በማንሳት እንጀምር። የአርሰናል ጉዳዮቻችንን በተለይ ከብራድሌ ባርኮላ ጋር በተያዘም የተለያዩ መረጃዎች እየወጡ ይገኛሉ። ለምሳሌ ያክል ታማኙ የዝውውር ዘጋቢ የሆነው ፋብሪዚዮ ሮማኖ እንደሚናገረው ከሆነ ባርኮላ በፓሪስ ሰን ዠርሜን ቤት ስለወደፊቱ እርግጠኛ አለመሆንን የሚጠቁሙ ሲሆን ሞርጋን ሮጀርስ አርሰናል ዋና ቅድሚያ የሚሰጠው ጉዳይ ነው። ባርኮላ ደግሞ እንደ አማራጭ ሆኖ በአርሰናል ቤት አሁንም የሚመለከቱት ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን ባርኮላንም የማስፈረም ጥሩ ድል እንዳላቸው ይነገራል። እንዳልኳችሁ ግን አርሰናል ቅድሚያ የሚሰጠው ግን ለሞርጋን ሮጀርስ እንደሆነ የተነገረው። ሌላኛው ቤን ጃኮብስ የተናገረው ሀሳብ ነው። ፓሪስ ሳን ዠርሜን የብራድሌ ባርኮላን ዋጋ ከ116 ሚሊዮን ፓውንድ በላይ ከፍ አድርገውታል የሚል መረጃ ወጥቷል። አርሰናልም ሁኔታውን መከታተሉን እንደቀጠለ የሚያሳዩ መረጃዎች እየወጡ ነው። ሁሉም ነገር አርሰናል በውሳኔው ላይ ይመሰረታል ተብሎ ይታሰባል። ቤን ጃኮብስ ይቀጥልና ከሞርጋን ሮጀርስ ጋር ቅርበት ያላቸው ሰዎች አስተን ቪላ የአርሰናል ዋና ኢላማ የሆነው ሞርጋን ሮጀርስ ከተጠየቀው ዋጋ ባነሰ ዋጋ ሽያጩን ሊቀበል እንደሚችል ያምናሉ። ባነሰ ዋጋ ሊለቁት የሚችልበት እድል እንዳለ የሚጠቁሙ መረጃዎችን ነው ይፋ እያደረጉ የሚገኙት። ባለፉት ሳምንታት ሲዘገብ የነበረው የአርሰናል ወሳኙ ተጫዋች ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሽኪታሽ የሚያደርገው ጉዞ አሁን ላይ ምናልባት በጥሩ ደረጃ ላይ ያለ ይመስላል። በዚህ ክረምት ተጫዋቾች የዝውውር መስኮት ከአርሰናል ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ጥያቄ የለውም። ሊያንድሮ ትሮሳርድ ክለቡን ይለቃል ተብሎ ይታሰባል። ወደ ቱርክ ክለቦች ሊያመራ የሚችልበት እድሉ ደግሞ በጣም ሰፊ እንደሆነ ተደጋጋሚ ጊዜ መረጃዎች ሲወጡ እየተመለከትን እንገኛለን። ብዙ ምንጮች ክለቡ ለአርሰናል
20 ሚሊዮን ዩሮ ለማቅረብ ዝግጁ እንደነበር አንዳንዶች ደግሞ አስቀድሞ ማቅረቡንና ከስምምነት መድረሱን ሲዘግቡ ቆይተው የሚጠበቀው የትሮሳርድ ከዓለም ዋንጫ መመለስና ለዚህ ዝውውር ፍቃዱን መለገሱም እንደነበር ይታወቃል። ከሴኔጋል ጋር በነበረው ጨዋታ ታሪክ ሰርተው ወደ ቀጣዩ ዙር ካመሩ በኋላ በኢንስታግራም ባደረገው ፖስት ስርም ብዙ የቤሽክታሽ ደጋፊዎችም ወደ ክለባቸው እንዲቀላቀል እንዲሁ ሲለምኑትም ታይቷል። እሱም ከነዚህ ብዙ ተመሳሳይ ኮሜንቶች አንዱን ላይክ ሲያደርግም ነው የተመለከተው። ምናልባት ይህ ነገር ምልክቶች ሊሆኑ ይችላሉ ይላሉ ትልልቅ የሚባሉ የመረጃ ምንጮች። በተለይ በቱርክ የሚገኙ የመረጃ ምንጮች ናቸው እነዚህን መረጃዎች እያወጡ የሚገኙት። ትናንትና ምሽት ደግሞ በሚሊዮን የሚቆጠሩ ተከታዮች ያሉትና ከሀገሪቱ ክለቦች ጋርም በተያያዙ በሚወጡ መረጃዎች እጅግ በጣም ተአማኒ የሚባለው አንድ የመረጃ ምንጭ በቱርክ ማለት ነው ቤሽክታሽ 18ና እየታየ የሚጨመር 2 ሚሊዮን ዩሮ ጥያቄ ማቅረባቸው ነው የተነገረው። ሁሉም ጭምጭምታዎች ወደ አንድ አቅጣጫ ያመለክታሉ። የሊያንድሮ ትሮሳርድ ቀጣይ መዳረሻ የቱርኩ ሱፐር ሊግ ክለብ ቤሽክታሽ ሊሆን የሚችልበት እድሉ በጣም ሰፊ እንደሆነ የሚጠቁሙ መረጃዎችን ነው በተደጋጋሚ እየተመለከተን የምንገኘው። አርቴታ ብሩኖ ጉማሬሽን ለማስፈረም ትዕዛዝ ሰጥቷል ተብሏል። እርግጥ ነው አርሰናሎች ይህንን ተጫዋች ለማስፈረም ጥልፊያ ውስጥ መግባት እንደማይፈልጉ የሚያሳዩ መረጃዎች በተደጋጋሚ እየወጡ ቢሆንም ነገር ግን ሚኬል አርቴታ ግን ይህን ተጫዋች እንዲፈርም ትዕዛዝ እንደሰጠ የሚያሳዩ ነገሮች አሉ። በጣም ቅርብ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ አርሰናል ብሩኖ ጉማሬሽን እንደሚያስፈርሙት በዚህ ሰዓት እርግጠኛ ሆነው እንደተቀመጡ የሚያሳዩ ነገሮች አሉ። በቀጣይ ቀናትም ጥሩ የሚባል የዝውውር ጥያቄን ይዘው እንደሚቀርቡ የሚያሳዩ መረጃዎች ይፋ ተደርገዋል። ከዛ ውጭ አርሰናል ይህንን ተጫዋች የማስፈረም እድላቸውን በጣም ጥሩ ደረጃ ላይ እንደሚገኝ የሚያሳዩ ነገሮች አሉ። ነገር ግን ሁሉም ውሳኔ የሚገኘው በኒውካስል እጅ ነው። ኒውካስል ተጫዋቹን ይለቀዋል ወይ? በርካቶች በጥያቄ ምልክት ውስጥ የሚከቱት ነገር ነው። ምክንያቱም ሳንድሮ ቶናሊን በዚህ ክረምት ተጫዋቾች የዝውውር መስክ ለቋል በአማካይ ስፍራው ላይ። ከዛ ውጭ አንቶኒ ጎርደንም ከዚህ ክለብ የተለያየ ሌላኛው ሱፐርስታር ነው። ሌላ ሶስተኛ በጣም ወሳኝ የሚባል ተጫዋችን በዚህ ክረምት ይለቃል ወይ? በጣም ከባድ ሊሆንባቸው እንደሚችል የሚያሳዩ ነገሮች አሉ። በዚህም አለበዛ ግን አሰልጣኝ ሚኬል አርቴታ የተጫዋችን እንዲመጣላቸው ቀጥታ ትዕዛዝ እንደሰጠ ነው የተነገረው። ማንቸስተር ዩናይትድንም የተመለከቱ መረጃዎችን እንንገራቸው። የምኖረው ዛሬን ነው ብሏል ማርከስ ራሽፎርድ ሲናገር። በዓለም ዋንጫው ከእንግሊዝ ብሔራዊ ቡድን ጋር በተሳትፎ ላይ የሚገኘው ራሽፎርድ የማንቸስተር ዩናይትድ የወደፊት ቆይታው እንደማያሳስበው ይናገራል። እንደ ግለሰብ የምኖረው የአሁኑን ቅጽበት ብቻ ነው። ከዓለም ዋንጫው በፊትም ለሚመለከታቸው አካላትም በግልጽ ተናግሬያለሁ ብሏል። ከዛ በፊት እንደማያልቅም ወይም እንዲያልቅም ፈልጌ ነበር። ካልተሳካ ግን በዚህ ቅጽበት ሙሉ ለሙሉ ማተኮር ስለምፈልግ እስከ ውድድሩ ማብቂያ ድረስ ወይም እስከ ዓለም ዋንጫው መጨረሻ ድረስ እዚህ ላይ ነው ማተኮረው ሲልም ጭምር ይናገራል። አሁን ላይ ለአንድ ትልቅ ነገር እየተፎካከርን ነው። ጉልበቴን በሌሎች ነገሮች ላይ ለማዋል የሚያስችል አቅም የለኝም። ሁሉንም ነገር ለእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ማድረግ እፈልጋለሁ። ይህንን ነገር በስኬት ለማጠናቀቅ ነው አሁን እየተጋው የምገኘው። ከዚህኛው ውድድር መጠናቀቅ በኋላ ስለ ወደፊት ቆይታዬ ሀሳቦችን አስባለሁ ሲልም ይናገራል። እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች በቋሚነት በክለብ ውስጥ ያቆይቷል ወይስ ደግሞ ይሸጡታል የሚለው ጉዳይ እስካሁን እልባት ያገኘ ጉዳይ አይደለም። ምክንያቱም ሁለቱም መረጃዎች እየወጡ ከመሆናቸው ጋር በተያያዘ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ይህንን ተጫዋች በክለቡ ሊያቆየው ይችላል የሚሉ አይነት ሀሳቦች ሲወጡ እንሰማለን። አንዳንድ የመረጃ ምንጮች ደግሞ ለሁለቱም ተስማሚ የሚሆነው ተጫዋቹ ክለቡን ለቆ መውጣት ላይ እያተኮረ እንደሆነ የሚጠቁሙ መረጃዎች ያሉና እነዚህን ጉዳዮች የምንመለከት ነው የሚሆነው። ለእኔ ምክር መስጠት የሚችለው ፈርጉሰን ብቻ ነው ብሏል ካርሎ አንቼሎቲ ነው ይህንን ሀሳብ የሰጠው። ዘንድሮ ታሪክ ለመስራት የተዘጋጀው የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቼሎቲ ለሱ ምክር መስጠት የሚችሉት ትክክለኛው ሰው ፈርጉሰን መሆናቸውን ይናገራል። ከ1400 በላይ ለሚሆኑ ጨዋታዎች ተዘጋጅቻለሁ። ይሄ እግር ኳስን ለመረዳት በቂ ላይሆን ይችላል፣ በእርግጠኝነት ግን ጥሩ የልምድ ክምችትም ነው ብሏል። ከኔ በላይ ብዙ ጨዋታዎችን የተዘጋጀው አንድ ሰው ብቻ ነው ወይም ያደረገው አንድ ሰው ብቻ ነው። እሱም ከ2000 በላይ ለሚሆኑ ጨዋታዎችም የተዘጋጀው ሰር አሌክስ ፈርጉሰን ብቻ ነው። ከማንኛውም ሰው ምክር እቀበላለሁ፣ ነገር ግን በትክክል ምክር ሊሰጠኝ የሚችለው ብቸኛው ትክክለኛው ሰው ግን ሰር አሌክሳንደር ቻፕማን ፈርጉሰን ብቻ እንደሆነ ነው የማውቀው ሲሉ ነው የተናገሩት አሰልጣኝ ካርሎ አንቸሎቲ ናቸው። ይህንን የተናገሩት በቀጣይ በጣም ወሳኝ የሚባል ጨዋታም ያደርጋሉ እንግዲህ ከኖርዌይ ብሔራዊ ቡድን ጋር ነው ጨዋታው የሚደረገው። ብራዚል እና ኖርዌይ ወደ ሩብ ፍጻሜው ለመግባት ትልቅ ፉክክር የሚያደርጉበት ጨዋታ ይሆናል ተብሎ ይጠበቃል። የማንቸስተር ሲቲን ጉዳዮች እንንገራችሁ። ማንቸስተር ሲቲ በአሁኑ ጊዜ ኤንዞ ፈርናንዴዝን ለማስፈረም ምንም አይነት ድርድር ላይ አይደለም ተብሏል። ሁኔታው ሙሉ በሙሉ የተረጋጋ ነው። እናም በዚህ ደረጃ በክለቡና በተጫዋቹ መካከልም ምንም አይነት ድርድር እንደሌለም የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሪያል ማድሪድ በተወሰነ ደረጃ ቀዝቀዝ እንዳለ ይታወቃል
ኤንዞ ፈርናንዴዝ ዝውውር ላይ ፋብሪዚዮ ሮማኖ እንደሚናገረው ከሆነ ማንቸስተር ሲቲም በኤንዞ ፈርናንዴዝ ላይ እንቅስቃሴዎችን እያደረገ እንዳልሆነ ነው የተናገረው። የቼልሲን ጉዳዮች በዚሁ እንንገራችሁ። ቼልሲ አሜሪካዊውን ተጫዋች ፍሎሪያን ባሎገንን ለማስፈረም መረጃዎችን እያሰባሰበ ይገኛል። ሞናኮም አሪፍ ገንዘብ ከቀረበ ተጫዋቹን ለመልቀቅም ፈቃደኛ ይሆናል ተብሎ እንደሚጠበቅ ነው የተነገረው። ቸልሲ የባርሴሎናውን አጥቂ ፌራን ቶሬስንም ለማስፈረም የመጀመሪያ ጥያቄን አቅርቧል። ወደፊት በባርሴሎና የሚቆይ ወይስ ደግሞ እንደሚለቅ ግልጽ አይደለም። በውሉም 1 ዓመት ብቻ እንደቀረው ይነገራል። ቸልሲ ያሉ እድሎችን እየመረመረ ነው። እስካሁን ያለው የመጀመሪያ ደረጃ ጥያቄ ብቻ ነው። ከዚህ በኋላ ወደ ይፋዊ ድርድር ወይም ደግሞ ዝውውር ይደርስ እንደሆነ ገና የሚታይ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ቸልሲ ፈረንሳዊውን ተከላካይ ላክሯን መተው አለበት ብሏል ኢማኑኤል ፔቲ ሲናገር። ስለዚህ ይህንን ተጫዋች ለማስፈረም የምታደርጉትን ጥረት መተው አለባችሁ ሲል ነው ኢማኑኤል ፔቲ የሚናገረው። ብዙ ፈረንሳዊያን የተከላካይ ስፍራ ተጫዋቾች ወደ ቸልሲ መጥተው ሲሳካላቸው አልተመለከትኩም ነው ያለው ኢማኑኤል ፔቲ በመረጃው። የሪያል ማድሪድ ጉዳዮችንም በዚሁ እንንገራችሁ። ሉካ ሞድሪች በሚላን ለተጨማሪ 1 የውድድር ዓመት የሚቆይ ሲሆን በአሁኑ ከእግር ኳስ ዓለም ራሱን እንደማያገልም ይጠበቃል። ሆኖም ግን የመጨረሻ ውሳኔዎቹን በሚቀጥሉት ቀናት ላይ ይወስናል ተብሎ እንደሚጠበቅ ነው ጋዜታ ዴሎ ስፖርት መረጃውን ይፋ ያደረገው። ፌዴሪኮ ቫልቬርዴ እና አርዳ ጉሌር ከቅድመ ውድድር ሁለተኛ ሳምንት ማለትም ከጁላይ 20 እስከ 22 ባለው ጊዜ ውስጥም በዦዜ ሞሪኒዮ ስር ልምምድ መጀመር አለባቸው ተብሏል። የሪያል ማድሪድ ፕሪሲዝን ጁላይ 13 እንደሚጀምር ይታወቃል። ፌዴ እና አርዳ ጉሌር ደግሞ በ20 እና በ22 መካከል ይመለሳሉ ተብሎ ነው የሚጠበቀው። ዦዜ ሞሪኒዮ ተከላካይ ለማስፈረም እየጣረ ይገኛል። እናም አሌዛንድሮ ባስቶኒ ዦዜ ለሚመርጠው ስፍራም መስፈርቱን በትክክል ያሟላል። እንደ ዲያሪዮ አስ ዘገባ ከሆነም ሪያል ማድሪድ አሌዛንድሮ ባስቶኒን በ60 ሚሊዮን ዩሮ ለማስፈረምም የተደረገው ስምምነት ወደ ቁም ነገሩ እያመራ መጥቷል የተባለው ዦዜ ሞሪኒዮ ሪያል ማድሪድ ኬሊያን ምባፔን፣ ቪኒ ጁኒየርን እና ቤሊንግሃምን በማስፈረሙ እንደማይጸጸትና ሶስቱም ተጫዋቾችን ማዋሃድ እንደሚችሉ እምነቱ አለው ተብሏል። ይህም በዚህ ቦታ ላይ የነበሩ የቀድሞ አሰልጣኞች ከአንቸሎቲ፣ ቻቪ አሎንዞ፣ አርቤሏ ማድረግ ያልቻሉትን ትልቅ የቤት ስራ ለመስራትም ዝግጁ እንደሆነ ነው የተነገረው። ማርካ ነው ይህን መረጃ ይፋ ያደረገው። የሪያል ማድሪድ አስተዳደር በአሁኑ ወቅት የተጫዋቾችን ቁጥር ቢበዛ ወደ 25 ለመቀነስ በማሰብ የተወሰኑ ተጫዋቾችን ለመሸጥም እየሰራ ነው። የዝውውር ገበያው ጥሩ እድሎችን የሚፈጥር ከሆነ ስኳዱ ከ25 ካለፈ አዳዲስ ተጫዋቾችን ለማስፈረም የማይታሰብ ነገር ነው ሲልም ነው ማርካ የተባለ የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድ ባለፈው የውድድር ዓመት በቡድን ውስጥ ያልነበሩ ተጫዋቾችን በመሸጥ 122.5 ሚሊዮን ዩሮ ገቢን አግኝቷል። ከነዚህ ዝውውሮች ውስጥም በጣም አስፈላጊ የሆኑት የኒኮፓዝ፣ ቪክተር ሙኞስ፣ ማሪዮ ጊላ፣ አልቫሮ ሮድሪጌዝ እና አሌክስ ሂሚኔስ ሽያጮች እንደሆኑ ነው የመረጃ ምንጩ የጠቆመው። ፉልሃምና ኮሞ ሴዛር ፓላሲዮስን ለማስፈረምም እንዲሁ እየተፎካከሩ ነው። በአሁኑ ወቅት በጣም ሊሆኑ የሚችለውበት ሁኔታም ተጫዋቹ ከሪያል ማድሪድ ጋር ያለውን ውል ማደስና 50 በመቶ መብቱን በማስቀረት ወደ ሌላ ክለብ መሸጥ ነው። ፉልሃም የእንግሊዙ ክለብና የጣሊያኑ ክለብ ኮሞ ግን ሴዛር ፓላሲዮስን ለማስፈረም ትልቅ እንቅስቃሴዎችን እያደረጉ የሚገኙ ሁለቱ ክለቦች እንደሆኑ የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ አመሰገንኩ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።